بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه ودنا يتكبراتشوف يا نسيحة تي في تكتاتيوش بيالاتشوبت الله سبحانه وتعالى سلاماتشهن يابزالن إن شاء الله قديه يا محاسين الإسلام يا إسلاما وبت ويم يا إسلاما ملكام نز أبراك በወፍ በረር እየተመለከተ እንገኛለን ባረከላሁ ፊኩም ባለፉት ትምህርቶች የተወሰኑ ነጥቦችን አንስተናል ማለት ነው የኢስላምን ውበት ከሌሎች እምነቶች በጣም ጎላ የሚያደርገው ትልቁ ነገር ምንድነው ከተባለ አላህን Subhanahu Wa Ta'ala ብቸኛ አድርጎ ማምለክ ኢስላምን ልዩ ያደርገዋል ማለት ነው የኢስላም ልዩ መገለጫው ነው ከሌሎች እምነቶች ነፃ የሚያደርገው ይሄ ነው ባረከላሁ ፊኩም ሌሎች እምነቶች አንድ ይልሃል ነገር ግን የሚያመልከው በጣም ብዙ ነው ኢስላም ግን አንድ አላህ Subhanahu Wa Ta'ala ብቻ يا الله وإلهكم إله واحد አምላካችሁ ሊመለክ የሚገባው ካልነበራችሁበት ያስገኛችሁ ሰማያትንና ምድርን ለናንተ የዘረጋላችሁ ብቸኛው ተመላኪ አምላክ አንድ አላህ ነው ከሱ ውጭ አምላክ የለም إنما إلهكم إله واحد የናንተ አምላክ አንድ ብቻ ነው ሁለትም አይደለም ሶስትም አይደለም قل هو الله أحد الله الصمد سبحان الله الله አንድ ነው ብቸኛ የሆነው ተመላኪ አላሁ Subhanahu Wa Ta'ala በአምልኮ ዘርፍ ባጠቃላይ የአምልኮን ተግባር ጥርግርግ አድርጎ ለሱ መስጠትና ከአላህ ውጭ ያሉትን አካላቶች ወደ ጎን አድርጎ መተው አንቅሮ መጥፋት ናቅ አድርጎ መተው አምልኮ ለአላህ ብቻ መስጠት ሱብሃንአላህ ይሄ ትልቅ የኢስላም መገለጫ ነው በኢስላም ውስጥ የትኛውም አካል የትኛውም ደረጃ ቢኖረው አላህ ዘንድ ያለው ቀረቤታ ታላቅነቱ ምናምን ሊሆን ይችላል እንደፈለገ አላህ ዘንድ ቅርብ ቢሆን እንደፈለገ አላህ ዘንድ ቀረቤታ ያለው ቢሆን ከአላህ ጋር በምንም አይነት መልኩ ከአምልኮ ዘርፍ ቅንጣት አይገባውም ማለት ነው የሰው ልጆች ሁሉ አይነታ ተደቁ ነብዩ አለይሂ ሰላቱ ወሰለም ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቢሆኑ ከአምልኮ ዘርፍ ቅንጣት አይገባቸውም ስንታመም እሳቸውን ድረሱልኝ አንለም ሱብሃንአላህ አፊያ ከፈለግን አላህ ነው ምን ጠይቀው ልጅ ከፈለግን አላህ ነው ምን ጠይቀው ዱንያዊ አኺራዊ ሐጃዎቻችንን እንዲያወጣልን አላህ ነው እንጂ ከአላህ ውጭ ማንንም አንጠይቅም ለምን እሱ ብቸኛ አምላክ ነው ከሱ ውጭ ሊመለክ የሚገባው አካል የለምና ማለት ነውና ይሄንን አስተምህሮት በደንብ ሰርጾ ወደ ተግባር ያመጣ እምነት ቢኖር ኢስላም ነው ከዛ ውጭ ያሉ እምነቶችን ብንመለከት በተለያየ አይነት መንገድ ነው በቃል ደረጃ አንድ አምላክ ሊል ይችላል ነገር ግን የሚመለኩ እጅግ በጣም ብዙ አሉ ማለት ነው ምናልባት የሚሰጧቸው የአምልኮ ዘርፍ አምልኮ ብለው ላይ ጠሩት ይችላሉ ጉዳዩ ስም ላይ አይደለም ስያሜ ላይ አይደለም ተግባሩ ምንድነው የሚመስለው ሲባል ዞሮ ዞሮ የአምልኮን ተግባር ከአላህ ውጭ ወይም ከአንድ አላህ ውጭ ላለ አካል ይሰጣሉ ይሰጣት ነው ኢስላም ደግሞ አላህን በብቸኝነት እንዲመለክ ጥሪ ያደረገ ብቸኛው እምነት ነው ማለት ነው ባረከላሁ ፊኩም ሌላኛው አላህን Subhanahu Wa Ta'ala ከተለያዩ አይነት ጎዶሎች እናጸዳለን አላህ የጠራ ነው ከተለያዩ አይነት ጎዶሎች ሰዎች በአላህ ላይ የቀጣጠፏቸው ውሸቶች አሉ እነኚህ ሁሉ ውሸት መሆናቸውን አረጋግጠን እናምናለን አምላካችን አላሁ Subhanahu Wa Ta'ala በየትኛውም አይነት መንገድ በየትኛውም አይነት መልኩ ጉድለት የሚባል አይብ ነውር የሚባል ነገር ጭራሽ እሱ ዘንድ አይጠጋም አላህ የተሟላ ማንነት ያለው ነው Subhanallah በእውቀቱ አላህ የተሟላ ነው አላህ የማያውቀው ነገር የለም አላሁ Subhanahu Wa Ta'ala በመስማቱ የተሟላ ነው አላህ የማይሰማው ንግግር የለም አላሁ Subhanahu Wa Ta'ala በእይታው የማይመለከተው ወይም ከአላህ እይታ ሊጋረድ የሚችሉ ነገራቶች የሉም በሁሉም ነገር ላይ አላህ Subhanahu Wa Ta'ala ተመልካች ነው አላሁ Subhanahu Wa Ta'ala ያሻውን ነገር አድራጊ ነው ላደርግ ሲል የሚከለክለው ቅንጣት ነገር የለም አለመቻል የሚባል ነገር ወይም ከአላህ አቅም በላይ የሚባል ነገር ጭራሽ የለም ማለት ነው ለዛ ነው አላሁ Subhanahu Wa Ta'ala لا يعجزه شيء في الأرض ولا في السماء በሰማይም ይሁን በምድር አላህ ሊሳን የሚችል ከአላህ አቅም በላይ ሊሆን የሚችል ነገር አንድም የለም Subhanallah አላሁ Subhanahu Wa Ta'ala ባደረገው ነገር ላይ ቅንጣት ጉድለት የሚባል ነገር የለው ሰማያትን ዘርግቷል ያለ ምሰሶ አንድ እንኳን እቺን ነገር እንዲ ቢያስተካክላት ብለን አስተያየት የምንሰጥበት ነገር የለም ምድርን በዚህ አይነት መልኩ ሰፊ አድርጎ ዘረጋ ተራራዎችን ለምድር ችካል እንዲሆኑ አላህ አደረጋቸው አንድ እንኳን ይሄን እንዲ ቢያስተካክለው ተብሎ አስተያየት የሚሰጥበት ነገር የለም Subhanallah አላሁ Subhanahu Wa Ta'ala ያለሱ ፍላጎት ሊከሰት የሚችል አንድም ነገር የለም
وما تشاءون إلا أن يشاء الله الله بشاو نجر لا بتشانو ميهونو الله كشاو وجه لهون ميشل نجر عندها تشيلم سبحان الله العظيم الله سبحانه وتعالى بهلم نجرو بسموچو الله يتموالا يا مارو سموچ ያሉትም በባህሪያቶቹ الله سبحانه وتعالى يا مارو የሆኑ ባህሪያቶች አሉት ለሱ ልቅና ለሱ ኃያልነት በሚመጥኑት መልኩ ከፍጡራን ጋር በማይመሳሰል መልኩ ለአላህ Subhanahu Wa Ta'ala እጅግ በጣም የሚደናንቁ የሆኑ ባህሪያቶች አሉት እነኛም ባህሪያቶች ለአላህ እናጸድቃለን ድርጊቶቹ የሚመሰገኑ ናቸው ከያንዳንዱ ድርጊት በስተጀርባ ጥበብ አለ አላህ ለጥበብ ነው የፈጠረው ማለት ነው የትኛውም ነገር እኛ ዘንድ በይታችን መጥፎ ቢሆንም በይታችን የሚያስጠላ ቢሆንም በይታችን ለኛ የማያስደስት ቢሆንም ነገር ግን ከአላህ Subhanahu Wa Ta'ala መስራት አንፃር ስንመለከተው ያ ነገር እጅግ በጣም በሚደንቅ ውበትና በሚደንቅ ጥበብ የተሰራ ነው ስለዚህ በዚህ አይነት መልኩ ጉድለት ከሚባል ነገር አላህን እናጸዳለን ማለት ነው طيب እንግዲህ ሰዎች አማልክቶቻቸውን በብዙ አይነት ነገር መስለዋል ለምሳሌ አንዳንዶቹ አምላካቸውን የተወለደ ነው ብለው አምላክ ሆኖ ወላጅ አለው ብለው ተናገሩ ሱብሃንአላህ የፈጣሪ እናት ብለው ለምሳሌ መርየም አለይሃ ሰላምን ያመልኳታል ፈጣሪ እንዴት እናት ይኖረዋል ላ ኢላሃ ኢላላህ እናት ማለት ልጅን የምታረግዝ ይሆነች ልጅን የምታጠባ ይሆነች እናት ማህፀን ውስጥ ልጇ ማህፀን ውስጥ ባለበት ሰዓት ላይ ውስጥ ላለው ጽንስ ምን ይደርሰዋል በየወሩ የሚፈሰው የሐይድ ደም ለልጁ ንጹህ ምግብ ሆኖ ይመጣለታል ታዲያ አምላክ የሚያክል የሐይድ ደም ወደሱ መጥቶ ጠጥቶ እናቱ ወድ ውስጥ ተቀምጦ ተረግዞ እንደማንኛውም ህፃን እናቱ አምጣ ወልዳው እናቱ አጥብታው እየወደቀ እየተነሳ ፈያ ሱብሃንአላህ እንዴት አምላክ አባት ወላጅ ይኖረዋል ሱብሃንአላህ በጣም ይገርማል ሌሎቹ ደግሞ ልጅ አለው ብለው ይላሉ አምላክ እንዴት ልጅ ይኖረዋል ሰው የሰው አምሳያ ነው ሲያገባም ማለት ነው ሰውን ነው የሚወልደው አምላክ ደግሞ አምሳያ የለውም ሱብሃንአላህ ለዛ ነው አላህ Subhanahu Wa Ta'ala አና يكون له الولد ولم تكن له صاحبة ሚስት ሳትኖረው እንዴት ልጅ ይኖረዋል ይላል አላህ Subhanahu Wa Ta'ala እንዴት ብሎ አላህ ልጅ የለውም አይሁዶች ምን አሉ ዑዘይር የአላህ ልጅ ነው አሉ ክርስቲያኖች ደግሞ ምን አሉ ዒሳ ወይም ኢየሱስ የጌታ ልጅ ነው አሉ አረቦች አልመላኢከቱ በናቱላህ አሉ መላኢካዎች የአላህ ሴት ልጆች ናቸው አሉ አላህ እነዚህን ሁሉ ባንድ ምትመለሳቸው ምን አለ መተኸዘ አላሁ ሚን ወለዲን አላህ ልጅ የሚባል ነገር የለውም ጭራሽ ፈያ ሱብሃንአላህ ልጅ የሚባል ነገር የለውም ወማ ካነ መዐሁ ሚን ኢላህ ከሱ ጋር ደግሞ ሁለት ሶስት የሚባል ነገር የለም አላህ አንድ አላህ ነው ያልወለደ ያልተወለደ እሱን አምሳያ የሌለው ጭራሽ በዚህ አይነት መልኩ በጎዶሎ ባህሪ እሱን ሲጠቅሱት ሙስሊሞች ደግሞ እንደ ኢስላም አላህን ከእንደዚህ አይነት ጎዶሎ ማጽዳት ለአላህ ልጅ መኖሩ ለአላህ ወላጅ መኖሩ ተዓላ አላሁ ዐን ዛሊከ ዑሉወን ከቢራ ለሱ አይብ ነው ነውር ነው ከዚህ ነውር አላህን እናጸዳለን ማለት ነው ሱብሃንአላህ ሌሎቹ ምን አሉ አይሁዶች وقالت اليهود يد الله مغلولة يا الله እጆች የታሰሩ ናቸው አሉ ታዲያ ለምን ሁላችንንም ሀብታም አላደረገንም ለአንዳንዱ ዝርጥጥ አድርጎ ይሰጠዋል ለሌላኛው ደግሞ የሚቀምሰው የሚልሰው የለውም የሚለብሰው የለውም ብለው በዚህ ልክ ሲያነውሩ አላህ غلت أيديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء የነሱ እጅ የታሰረች ትሆን አለ በዚህ እርግማናቸው ምክንያት በዓለም ላይ እንደ አይሁድ ስስታም እንደ አይሁድ በኺል ቋጣሪ የለም ጭራሽ ማለት ነው በጣም ስስታሞች ናቸው غلت أيديهم ولعنوا بما قالوا በተናገሩበት ንግግር ስለተረገሙ ማለት ነው بل يداه مبسوطتان يا الله ሁለት እጆች የተዘረጉ ናቸው ينفق كيف يشاء እንደፈለገው ያበላልጣል አላህ Subhanahu Wa Ta'ala ለአንዱ ዝርጥጥ አድርጎ ዱንያ ይሰጠዋል ለሌላው ደግሞ ያዝ ያደርግበታል ለምንድነው ያኛው የተሰጠበት የራሱ ሕክማ አለው ይሄኛው የተነሳበት የተከለከለበት የራሱ ሕክማ አለው ምንም አያገባንም እኛ ባሮች ነን ከተሰጠን አልহামዱሊላህ ብለን መቀበል ከተከለከልን ደግሞ አላህ እንዲሰጠን ዱዓ ያደረግን ለጊዜው በሰጠን ነገር ላይ ተብቃቅተን አላህን ያመሰገንን እንድንኖር ነው ለምን
ዱንያ ግብ አይደለም ዱንያ መሻገሪያ ነች ድልድይ ነች የሙእሚን ትልቁ ግቡ ትልቁ ዓላማው አኺራ ነው ከዚህ ህይወት በኋላ ያለውን ህይወት ነው የሚያለመው ማለት ነው ሱብሃንአላህ وكذلك ምናሉ إن الله فقير ونحن أغنياء الله ምንድነው አሉ አላህ ድሃ ነው እኛ ደግሞ ሀብታሞች ነን ስለዚህ እኛ ሀብታሞች ስለሆንን ነው አላሁ Subhanahu Wa Ta'ala وأقرضوا الله قرضا حسنا ለጌታችሁ ለአላህ መልካምን ብድር አበድሩት የሚለን አሉ ሱብሃንአላህ አላህ Subhanahu Wa Ta'ala ስጡ ብሎ ማዘዝ ይችል ነበር ዝም ብሎ መስጠትና በብድር መልክ መስጠት ለሰው ልጅ እኩል አይደለም ብር ስጠኝ ማለትና አበድረኝ ማለት በምንም አይነት መልኩ በዛ ላይ ደግሞ የሚጠይቀን አካል ከሪም ከሆነ ቸር ከሆነ ይመልስልናል በእርግጠኝነት እጥፍ ድርብ አድርጎ ከምስጋና ጋር ይሰጣናል ብለን ካሰብን ዝም ብሎ ከመስጠት ይልቅ በጣም የሚያስደስተው ብድር ሲሆን ነው ያ ስሜት እንዲሰማን ነው እንጂ አላህ ገኒዩን ዐኒል ዓለሚን ከማንም የተብቃቃ የሆነ ጌታ ነው አላህ Subhanahu Wa Ta'ala ከኔም ካንተም ካንቺም ከሁላችንም ምንም አይፈልግም አላህ ነገር ግን አላህን በጎዶሎ ባህሪ ገልጸውት ነበር አላሁ Subhanahu Wa Ta'ala ከዚህ ጎዶሎ ባህሪ የጠራ መሆኑን ነገረን እንደዚሁም አይሁዶች ምን አሉ ጁሙዓ ቀን እንደዚህ አድርጎ ቅዳሜ እንዲሆኑ እሁድ አረፈ ይላሉ تعالى الله عن ذلك علوا كبيرا الله ከዚህ የጠራ ነው ለዛ ነው አላህ Subhanahu وما مسنا من لغوب ድካም የሚባል ነገር ጭራሽ አልነካኝም ይላል አላህ Subhanahu Wa Ta'ala አዎ ድካም የሚባል ነገር ጭራሽ አላህን አይነካው እንቅልፍ የሚባል ነገር የለው لا تأخذه سنة ولا نوم ነብዩ አለይሂ ሰላም አሉ ان الله لا ينام ولا ينبغي له ان ينام الله አይተኛም ሊተኛም አይገባውም እንኳን እንቅልፍ ይቅርና እንግልጃቴ እንኳን ማንገላጀት እንኳን የለም አላህ Subhanahu Wa Ta'ala አይነካውም لكمال حياته سبحان الله አላህ በሁሉም መልኩ የጠራ ነው አላህም በዚህ ልክ የሚያጠራው እምነት ማን ነው ከተባለ እስላም ነው ባረከላሁ ፊኩም እስላም አላህን Subhanahu Wa Ta'ala የሚያጠራ ነው ማለት ነው وكذلك بارك الله فيكم እስላም ትልቁ ከሚሰራቸው ስራዎች ውስጥ ሌላኛው ባሪያ ከአላህ ጋር ቀጥታ እንዲገናኝ ያደርጋል ያለማንም አድራሽ ያለማንም ድልድይ ያለማንም ሽማግሌ አማላጅ አላህ ቀጥታ እንዲጠየቅ ነው የሚፈልገው ሱብሃንአላህ አጥፍተን ከሆነ ምህረትን ቀጥታ እሱን እንድንጠይቀው ተደብቆ ያመጻ አካል ተደብቆ አላህን እንዲለምን አላህን ምህረት እንዲጠይቅ ነው የታዘዘው እንጂ ችግራችንን ልክ እንደኛው ደካማ ለሆነ ልክ እንደኛው ፈላጊ ልክ እንደኛው አማጺ ልክ እንደኛው ወንጀል የሚሰራን አካል የነፍስ አባት ብሎ ይዞ ይሄን አድርጌያለሁ እንዲሰርቻለሁኝ ተደብቆ የሰራውን ወንጀል ዝክስክ አድርጎ ተናግሮ ፈያ ሱብሃንአላህ እስላም ከዚህ የጠራ ነው ባረከላሁ ችግር አዎ የሰው ልጅ ሊያጠፋ ይችላል የሰው ልጅ ስህተት ሊሰራ ይችላል ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ኩሉ በኒ አደም خطاء وخير الخطائين التوابون የሰው ልጅ በአጠቃላይ ተሳሳች ነው አሉ ከተሳሳቾች ሁሉ መልካሙ ግን ወደ አላህ የሚመለሰው ስለዚህ ወደ አላህ እንድንመለስ ነው እንጂ ለሰዎች ችግራችንን እንዳንዘረዝር ነው ሸሪዓችን ያዘዘው በል ተደብቀን የሰራነውን ወንጀል ለሰዎች ይፋ ማድረጋችን መናገራችን ወንጀላችን እንዳይማር ምክንያት ሁላ ሊሆን ይችላል ነብዩ አለይሂ ሰላም እንደተናገሩት ኩሉ ኡመቲ ሙዓፋ ኢላ المجاهرين አሉ የኔ ኡመቶች በአጠቃላይ ወንጀላቸው ይማርላቸዋል ማን ሲቀር ሙጃሂሮች ሲቀሩ ሙጃሂር ማለት ምንድነው አላህ Subhanahu Wa Ta'ala ደብቆት ወይም ያንን ወንጀል ሲሰራ አላህ ያየዋል አላህ ይሰማዋል አላህ ሰትሮት ሲያበቃ የአላህን Subhanahu Wa Ta'ala ግርዶ የአላህን Subhanahu Wa Ta'ala መጋረጃ ገልጦ ለሰዎች ችግሩን የሰራውን ወንጀል እንኩ ብሎ ይፋ የሚያደርግ ግለሰብ ሙጃሂር ነው ማለት ነው እሱ ሲቀር ስለዚህ ችግራችንን ለሰው መናዘዛችን አይፈለግም እንደ እስላም ተደብቆ ከሰራ ተደብቆ አላህ ጋር ሂሳብ መስራት አላህ Subhanahu Wa Ta'ala ወንጀሉን እንዲምረው ዱዓ እንዲያደርግ እንዲተውበት መልካም ስራዎችን እንዲሰራ ለዛ ነው አላህ Subhanahu Wa Ta'ala ቁል يا عبادي الذين أسرفوا على أنفسهم يا الله رب كريم رب رحيم رب غفور عزاني هونو شاري هونو مهاري هونو جيتا بونجل تجمال كان سنابكا يونجل عينت عدارسن سنابكا ወንጀል የሚባል ነገር ምንም ሳይቀረን ያዳረሱ ሰዎችን ጥሪ ያደረገ ነው ቁል ያ ዒባዲ الذين اسرفوا على انفسهم
በነፍሶቻችሁ ላይ ወንጀልን በመስራት አመጽን በመፈጸም ወሰን ያለፋችሁ ሰዎች ሆይ ላ ተቅነጡ ሚን ረሕመቲላህ ከአላሁ ስብሓነሁ ወተዓላ ከኔ እዝነት ተስፋ አትቁረጡ አለ። ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በአጠቃላይ ይምራል። ኢነሁ ሁወል ገፉሩ ረሒም እሱ ነው መሃሪ፣ እሱ ነው አዛኙ። ያ አላህ ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተመለሱ፣ ለአላህ እጅ እግራችሁን ስጡ። ያ አላህ የወንጀል አይነት አዳርሰን ስናበቃ አላሁ ስብሓነሁ ወተዓላ ድጋሚ ኑ ብሎ ከእኛ አምልኮ የተብቃቃ ሆኖ ሲያበቃ እኛ በማመጻችን ምንም አይነት ቅንጣት ከስልጣኑ የማይቀነስበት ሆኖ ሲያበቃ እኛ መልካም በመስራታችን አላሁ ስብሓነሁ ወተዓላ ቅንጣት እንኳን ካለመጠቀሙ ጋር ከኛ ዒባዳ የተብቃቃ ከመሆኑ ጋር አላሁ ስብሓነሁ ወተዓላ ኑ እያለን ነው። ለምን ከተባለ እናት የወለደችው ልጅ ለሱ ከምታዝነው በላይ አላሁ ስብሓነሁ ወተዓላ ለባሮቹ አዛኝ ነውና ማለት ነው። ሱብሓነላህ። ታዲያ በእኛና በአላህ መካከል ሺዎቹን መላኢካ፣ አድባር፣ ቆሌ፣ ዛር የተለያዩ ነገራቶች ሰዎች ያደርግ። ይሄ ሁሉ ስህተት ነው። አላህ ቀጥታ ወደ እኔ ኑ ነው ያለው። በእኔና በእናንተ መካከል እነንትናን እንደ መዳረሻ አድርጉ ብሎ አላህ አላስቀመጠም። ሐታ ነቢያቶችን አላደረገም። ሐታ ሷሊሕ የሆኑ ሰዎችን አላደረገም። አላህ ቀጥታ ደካማ ብንሆን አዎ ኢማናችን ደካማ ነው። አመፀኞችነን አዎ አመፀኞችነን፣ ከነ ወንጀላችን ከነ ቆሻሻችን ኑ ላጽዳችሁ እያለን ነው አላህ ስብሓነሁ ወተዓላ። ታዲያ ወዴት ባረከላሁ ፊኩም። እና ኢስላም በዚህ ልክ ነው። ቀጥታ አላህ ጋር እንድንገናኝ ነው እንጂ ችግራችንን ለነፍስ አባት ሊሆን ይችላል ለነንትና ምንም እንዘረዝርበት ሁኔታ የለም ማለት ነው። ሱብሃንአላህ። ይሄ የኢስላም ውበትን ይበልጥ ከሚያጎሉ ነገራቶች ውስጥ ነው ማለት ነው። ባረከላሁ። ሌላኛው በየትኛውም ስራችን ላይ አላህ ያየኛል የሚል ነገር ሙራቀባ የሚባል ነገር እንድንይዝ አላሁ ስብሓነሁ ወተዓላ በደንብ አድርጎ ቁርአን ላይ ያስቀምጥልናል። ረሱል ሰለላሁ ዐለይሂ ወሰለም በደንብ አድርገው የሙራቀባን ነገር ያስተምሩናል። ባረከላሁ ፊኩም። አዎ ማብራታችን ብናጠፋም ብርድ ልብሳችን ውስጥ ብንገባ ክላሳችን ቆልፈን ብቻችን ብንሆን እንኳ አለም ያዕለም ቢአነ አላህ የራ አላህ እንደሚያይ አላወቀም እንዴ ይላል አላህ ስብሓነሁ ወተዓላ። አዎ አላህ ያያል። በየትኛውም ሰዓት ላይ ድምፃችንን ዝቅ ብናደርግ እንኳ አላሁ ስብሓነሁ ወተዓላ ይሰማል። ኤርፎን ስለተጠቀምን ድምፁን ዝቅ ስላደረግን ያንን ነገር ሰዎች እንዳይሰሙት ልናደርግ እንችላለን። አላህ ስብሓነሁ ወተዓላ እንዳይሰማው ግን ማድረግ አንች። ይህን አስተሳሰብ ውስጣችን ላይ እንድንተክል ነው ያደረገው። ለዛ ነው አንድ ሰው ህግ አይከለክለውም። እዚህ ቦታ ላይ መሽናት 50 ብር አይደለም 100 ብር አይደለም 1000 ብር ያስቀጣል ብትለው ግራ ቀኙን ዞር ብሎ ይሸናል። ነገር ግን ይሄ ነገር ከሸሪዓ አንፃር የተከለከለ ነው የተባለ አካል ሙራቀባ አላህ ያየኛል የሚል ነገር እንትን ስላለ ግራ ቀኝ አይልም። ግራ ቀኝ ማንም ባያየውም አላሁ ስብሓነሁ ወተዓላ ግን ጠዋት ማታ እንደሚመለከተው በየትኛውም ሰዓት ላይ ከአላህ እይታ መራቅ እንደማይችል ስለማያውቅ የሰው ልጅ ይሄ ሙራቀባ የሚልን ነገር እንትን እንዲል ሚዛን በሚሰፍርበት ሰዓት ላይ ሚዛን በሚመዘንበት ሰዓት ላይ የሚመዘንለት አካል ባይኖርም እንኳን የሚታሸጉ ዕቃዎች እንኳን በቃ አላህ ያየኛል ይህን ነገር ትንሽ እንኳን ብቀንስ ነገ አላህ ይተሳሰበኛል ዝቶብኛል ብሎ ይህንን ውስጡ ላይ ያደርጋል ማለት ነው። ሱብሃንአላህ። ሌሎችም የዒባዳ ዘርፎች በሚፈጽምበት ሰዓት ላይ ስራው አላህ ያየኛል ብሎ ለአላህ ብቻ እንዲሰጥ ተርቢያ የሚያደርግ የሆነ እምነት ነው ኢስላም ማለት ነው። ባረከላሁ ፊኩም። ሌላኛው ኢስላም ፍርሃት፣ ክጃሎትና ውዴታን አንድ ላይ እንድንሰበስብ ያደረገ እምነት ነው። ሱብሃንአላህ። አላህን በጣም እንፈራዋለን። በጣም ከመፍራታችን ጋር ደግሞ አንርቀውም፣ ወደሱ በጣም እንቀርባለን። አላህን በጣም ከመፍራታችን ጋር በጣም እንወደዋለን። ሱብሃንአላህ። አላህን በጣም ከመፍራታችን ጋር በጣም እንከጅለዋለን። እንደዚህ አይነት ሶስቱም ነገራቶች የተሰባሰቡበት ከአላህ ውጭ ማንም የለም። ጨቋኝ፣ በዳይ የሆነ ተደባዳቢ፣ ተሳዳቢ የሆነን አካል ልንፈራው እንችላለን። ፈርተን እንጠነቀቃለን፣ ወደሱ አንቀርብም፣ እንርቃለን ከሱ ማለት ነው። ያንን ሰው እንጠላዋለን እንጂ በምንም ተአምር አንወደውም። ለምን? የሚያሳየን መጥፎ ነገር
የሚያስፈራራን ነገር እሱን እንዳንወደው ወደሱ እንዳንቀርብ ያደርገናል ማለት ነው። ወደ ቤተሰቦቻችን ስንመለከት ለምሳሌ እናታችን ወላጅ እናታችንን ብንመለከት እንወዳታለን፣ እንቀርባታለን፣ ነገር ግን ላንፈራት እንችላለን ማለት ነው። ስለዚህ በጣም ተፈርቶ በጣም ተከጅሎ በጣም የሚወደድ ከአላህ ውጭ የለም ማለት ነው። ለዛ ነው ውድ አላህ ሱብሓነሁ ወተዓላ ባሮች ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ነገር ላይ ይሽቀዳደሙ ነበር አለ አላህ ነቢያቶችን ማለት ነው። ወየድዑነና ረገበን ወረሃባ እኔን በመከጀልና በመፍራት መካከል ላይ ሆነው ያመልኩኝ ነበር። ወካኑ ለና ኻሺዒን እጅግ አድርገው ደግሞ ይፈሩኝ ነበር አለ አላህ ሱብሓነሁ ወተዓላ። አላህን በምናመልክበት ሰዓት ላይ ይህንን የአምልኮ ዘርፍ ሶላት ሊሆን ይችላል። ለምሳሌ ሶላት በምንሰግድበት ሰዓት ላይ አላህን እየፈራን አላህን እየከጀልን እየወደድን ነው የምንፈጽመው ማለት ነው። የምንፈራው ለምንድን ነው ከተባለ ይህንን ሶላት አላህ ስገዱ ባለው መልኩ በአግባቡ ካልሰገድኩኝ ሊቀጣኝ ይችላል። ተስፋ የምናደርገው ደግሞ ምንድን ነው? አላህ ስብሓነሁ ወተዓላ ስገዱ ብሎ አዟል። ሶላትን አቋቁሙ ብሎ ብዙ የቁርአን አንቀጾች ላይ አዟል። አላህ ባዘዘው መልኩ ከሰገድኩኝ ደግሞ አላህ ከእሳት ሊጠብቀኝ ጀነት ሊያስገባኝ የሱን ውዴታ ሊቸረኝ እከጅላለሁኝ። ሱብሃንአላህ። ሶላትን ደግሞ ወደዋለሁኝ። ለምን? አላህ ስላዘዘው። አላህ ያዘዘውን ነገር በምንም አይነት መልኩ አልጠላም። ለነፍስዬ ቢከብድም እንኳን ለምሳሌ ጾምን ብንመለከት ሰው ሊከብደው ይችላል፣ ትንሽ መሸቃ ይኖረዋል። ረሃቡ፣ ጥማቱ፣ ድካሙ ይኖረዋል። ነገር ግን አላህ ወዶ ስላዘዘው እንወደዋለን ያንን ዒባዳ ማለት ነው። ለምን? አላህ ያዘዘውን ትእዛዝ የጠሉ ሰዎች አላህ ስብሓነሁ ወተዓላ ስራቸው እንደማይቀበላቸው ሙናፊቆችን አላህ ነግሮናል። ذلك بأنهم كرهوا ما أنزل الله فأحبط أعمالهم አላህ ያወረደውን አላህ ያዘዘውን በመጥላታቸው ምክንያት ስራቸውን አበላሸባቸው። ስለዚህ አላህን ስብሓነሁ ወተዓላ እንወደዋለን። አላህ ያዘዛቸውን ነገራቶች እንወዳቸዋለን። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ውዴታህን ለግሰኝ፣ አንተ የምትወደውን እንድወድ አድርገኝ፣ ያንተን ውዴታ ሊያሰጠኝ የሚችልን ነገር እንድወድ አድርገኝ ብለው ነበር ዱዓ ሲያደርጉ የነበሩት ማለት ነው። እና በዚህ ልክ እንድናደርግ ነው ሸሪዓችን የሚያስተምረው፣ ሶስቱንም ሰብስበን ማለት ነው። አንዱን ብቻ ገንጥለን የምንሄድበት ነገር የለም። በዚህ ላይ እንግዲህ ብዙ የተሳሳቱ አካላቶች አሉ። ባረከላሁ ፊኩም። አላህን ስብሓነሁ ወተዓላን እንፈራለን ብለው አላህ የዛተባቸው አላህ ያስፈራራባቸውን የቁርአን አንቀጾችን ብቻ ገንጥለው አላህ ተስፋ የሰጠባቸውን ወደ ጎን ያደረጉ አካላቶች አሉ። ለዛ ነው በወንጀል ምክንያት ሰዎችን የሚያከፍሩ ማለት ነው። ይህን ወንጀል ሰርተሃል፣ ኸላስ ከፍረሃል፣ ወጥተሃል ከኢስላም። ይህን አድርገሃል፣ ኸላስ እንደዚህ ነህ፣ አያስፈልግም በዚህ ልክ ማለት ነው። አላህን ስንፈራው ፍራቸው የሱን ክጀላ በማያስጥለን መልኩ መሆን አለበት ማለት ነው። አመጣጥነን መጓዝ ይኖርብናል ማለት ነው። ሌሎቹ ደግሞ ምን አደረጉ? የአላህ ስብሓነሁ ወተዓላ ተስፋ የሰጠባቸውን ገፉሩ ረሒም አላህ መሃሪ እንደሆነ የተናገረባቸውን እንደነዚህ አይነት የቁርአን አንቀጾችን ብቻ ገንጥለው ይዘው አላህ የዛተባቸውን ደግሞ ወደ ጎን አደረጉ ማለት ነው። በዚህ ምክንያት ያሻንን ወንጀል የፈለግነውን ወንጀል ብንሰራ የፈለግነውን አመጽ ብናምጽ ምንም የሚመጣብን ነገር የለም። ለምን? አንዴ ዋናው ማመናችን ነው። ኢማን ደግሞ ልብ ላይ የሚቀመጥ ነገር ነው፣ የሚጨምር የሚቀንስ ነገር ስላልሆነ በቃ አምነናል ኸላስ ምንም ችግር የለውም ይላሉ። ላ ኢማን ልብ ላይ የሚቀመጥ አንድ ነገር ብቻ አይደለም። ውስጣችን ላይ የምናምንበት፣ በአንደበታችን የምንናገረው፣ በሰውነታችን የምንተገብረው ነው ማለት ነው። ኢማን ይጨምራል፣ ይቀንሳል። ባረከላሁ ፊኩም። ሐታ ይህን በራሳችን እንረዳዋለን። አንዳንድ የሶላት ውስጥ ስንገባ በቃ እያንዳንዱ ሶላት እንቅስቃሴያችን ላይ አላህን እያሰብን ሰውነታችን እየፈራ በዚህ ልክ ሶላቱን አጣጥመን እንወጣለን። ኢማናችን ደህና፣ ልባችን ረጠብ ባለበት ሰዓት ማለት ነው። በተቃራኒው ደግሞ ምን ይሆናል? ባረከላሁ ፊኩም ሶላት ውስጥ እንገባለን። ስንት ረካዓ እንደሰገደን የማናቀበት ሐሳባችን ተበታትኖ ሶላት ውስጥ መሆናችንን እስክንረሳ ድረስ የሚያደርግበን ሁኔታ ሊኖር ይችላል ማለት ይሄ እንግዲህ ኢማን ዝቅ ባለበት ሰዓት ነው ማለት ነው። ባረከላሁ ፊኩም። አንዳንዴ ስለ አኺራ ሲነገረን፣ ስለ ቀብር ሲነገረን፣ ስለ ሞት ሲነገረን ልባችን በጣም ይርበደበዳል፣ በጣም ይፈራል፣ እንጨነቃለን፣ እናለቅሳለን፣ እንንሰቀሰቃለን። ሌላ ጊዜ ደግሞ ስለ አኺራም ቢወራ ምንም ቦታ ማንሰጠው
ትንሽ እንኳን ደንገጥ ማንልበት ጊዜ ይኖራል ማለት ነው። ይሄ እንግዲህ የኢማናችን ከፍ ማለትና ዝቅ ማለት ነው። ኢማን ከፍ ይላል ዝቅ ይላል። ባረከላሁ ፊኩም። ስለዚህ አላሁ ስብሓነሁ ወተዓላ መሐሪ ነው። አዎ መሐሪ ነው። ነገር ግን የሚመራቸው አካላቶች አሉ። የሱም ምህረት ለሚፈልጉ ሰዎች ነው። የሱ ምህረት ለማይገባቸው ሰዎች ደግሞ አላሁ ስብሓነሁ ወተዓላ አያያዙ የበረታ ነው። ጥንቃቄ ያስፈልገዋል። ሁለቱንም አመጣጥነን አመዛዝነን መሄድ ይኖርብናል። ወከዛሊከ ደግሞ አላህን ስብሓነሁ ወተዓላን በመውደድ መሆን አለበት። ውዴታ ሲባል አላሁ ስብሓነሁ ወተዓላ ባስቀመጠው መልኩ ባላንስ አድርገን እንጂ አይ እኔ በቃ በውዴታ ብቻ ነው እኔ አላህን ሳመልከው የሱን ጀነት ከጅዬ አይደለም የሱን ቅጣትን ፈርቻ አይደለም በቃ አላህን ማመልከው ስለምወደው ብቻ ነው የሚሉ ሰዎች አሉ። ይሄ ስህተት ነው፣ ፍጹም ስህተት። ባረከላሁ ፊኩም። አመዛዝነን መሄድ ይኖርብናል። እነኚህን አመዛዝነን እንድንሄድ ያስተማረን ኢስላም ነው። ባረከላሁ ፊኩም። እና ይህ እንግዲህ በውበት የተጥለቀለቀ እምነት ነው። ባረከላሁ ፊኩም። ከአምልኮ ጋር ደግሞ ስንመለከት ባረከላሁ ፊኩም ለምሳሌ ሶላት በራሱ ከተለያዩ ወንጀሎች ያቀበናል። ባረከላሁ ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር። አላሁ አክበር። ሰላት ጸያፍ ከሆኑ መጥፎ ከሆኑ ነገራቶች ይከለክላል አለ አላሁ ስብሓነሁ ወተዓላ። አዎ ሶላት የሚሰግድ ሰው ፋቲሓ በቀራሁበት አንደበቴ ውሸት አልናገርም፣ ፋቲሓ በቀራሁበት አንደበቴ ሰውን አላማም፣ ፋቲሓ በቀራሁበት ምላሴ ሰውን አልሳደብም አልራገምም፣ ቁርአን ባዳመጥኩበት ጆሮዬ ዘፈን አልሰማም፣ ቁርአን ባዳመጥኩበት ጆሮዬ ሐሜት አልሰማም፣ ቁርአን ባዳመጥኩበት ጆሮዬ አላህ የሚጠላውን አልሰማም እንድንል ያደርገናል። ሱብሓነላህ። ወደ መስጂድ የተመላለስኩበት እግር ወይም ወደ መስጂድ የተመላለስኩባቸው እግሮቼ ወደ ኸምር ቤት መጠጥ አስካሪ መጠጥ ወደሚጠጣበት ቤት ወደ ዝሙት ቤት አላህ ወደሚጠላው ቦታ ጭራሽ አልራመድበትም። እግሮቼ ወደ መስጂድ ነው የለመዱት አላህ ወደሚወደው እንጂ አልራመድም እንድንል ያደርገናል። ባረከላሁ ፊኩም። ሱብሓነላህ። አሻሂድ ባረከላሁ ፊኩም። ሶላት በጣም ብዙ መልካም ነገራቶች አሉት፣ በጣም ብዙ ተአምራቶች አሉት ማለት ነው። ሱብሓነላህ። ደጋግ ቀደምቶች ሶላትን በጣም ያጣጥሙት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ደከም ሲላቸው ነገራቶች ትንሽ አሕዋሎች ሳያምሩ ሲቀሩ ምን ይሉ ነበር? ሲደክማቸው አሪሕና ቢሶላት ያ ቢላል፣ ቢላል ሆይ እስኪ በሶላት አሳርፈን ይሉ ነበር። ዛሬ ደግሞ እኛ ምንድን ነው ሲደክመን ከሶላት ማረፍ ነው የምንፈልገው። በሶላት እረፍትን ለማግኘት ሳይሆን ልክ ሶላት ትልቅ ሸክም ትልቅ ክብደት ያለው ነገር በቃ ወስደን ጥለን ለመገላገል ነው የምንፈልገው ማለት ያ አይደለም። ባረከላሁ ፊክ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊ ሶላ፣ የአይኖቼ ማረፊያ ሶላት ውስጥ ተደርጎልኛል አሉ ነብዩ ዐለይሂ ሰላቱ ወሰላም። እና የነብዩ ዐለይሂ ሰላቱ ወሰላም የአይን ማረፊያ ነበር። ደጋግ ቀደምቶች ሐታ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ገና ውዱእ ሲያደርጉ ሰውነታቸው ይለዋወጥ ነበረ። ባረከላሁ ፊክ። ገና ውዱእ ሲጀምሩት ሰውነታቸው ይለዋወጣል። ሱብሓነላህ። ከደጋግ ቀደምቶች ውስጥ አንደኛው እግሩ በአጋጣሚ ካንሰር ነገር ይገጥመውና እግሩ ግዴታ መቆረጥ አለበት ተባለ። በሰዓቱ ማደንዘዣ የሚባል ነገር አልነበረምና ስንቆርጥህ እግር ሲቆረጥ ስሜቱ እንዳይሰማህ ስንገዘግዝህ እንዳይሰማህና ሌላ ስሜት ውስጥ እንዳትገባ ራስን ሊያስት የሚችል አሊያም ሊያደነዝዝ የሚችል ፈሳሽ ነገር እንስጥህ አሉት። በተአምር አለ፣ በተአምር አላደርገውም አለ። ምን ይሻላል ታዲያ? እንዴ እግርህን እኮ እግር መቆረጥ አለበት ግዴታ ነው። ካልተቆረጠ ወደ ሌላው ይሸጋገራል፣ ሊገልህ ሁላ ይችላል። ስለዚህ ግዴታ መወገድ አለበት። አሰበና ምን አላቸው? ልክ ሶላት ውስጥ ስገባ ቁረጡኝ አለ። ሱብሓነላህ። ሶላት ውስጥ ስገባ ከጌታዬ ከአላህ ጋር ሚስጥሬን ማውራት ስጀምር፣ ለጌታዬ ለአላህ ቃል መግባት ስጀምር፣ ጌታዬ አላህን መማፀን ስጀምር፣ አላህን ስብሓነሁ ወተዓላን ማወደስ ስጀምር፣ ሶላት ውስጥ ስገባ ቁርአን ስቀራ ያን የቆረጡት እግሬን አለ። ሱብሓነላህ አልዓዚም። ምን አይነት ኢማን ነው? ባረከላሁ ፊኩም። ሶላትን በምን አይነት ሁኔታ ነው እነኚህ ደጋግ ቀደምቶች ሲፈጽሙት የነበረው? መጨረሻ ላይ ልክ እንዳለው ሶላት ውስጥ ሲገባ
እግሩ ተቆረጠ ባረከላሁ ፊኩም በጣም የሚገርመው እየሰገደ እግሩን ሲገዘግዙት ምንም አያውቅም ከአላህ ጋር ነው ግንኙነቱ ሚስጥሩ ከአላህ ጋር ነው ከፊት ለፊቱ የሚያወያየው ጌታውን ነው አላህን ነው አኺራን ነው የሚያስታውሰው ልክ ተክቢረተል ኢሕራም ውስጥ አላሁ አክበር ብሎ ሲገባ የዱንያን ጣጣ ሙሉ ለሙሉ ወደ ኋላ ጥሎ እጅግሩን ለአላህ ሰጥቷል ስለዚህ ምን እንደሚደረግበት አያውቅም ሱብሃንአላህ አልዓዚም በዚህ ልክ ቆርጠው ሶላት ከጨረሰ በኋላ ይሄው ቆርጠነዋል ብለው እግሩን ሰጡት እግሩን እንደዚህ ያዛትና አላህ በሚወደው በመልካም መንገድ እንጂ ወደ መጥፎ መንገድ አልሄድኩብሽም እግሬ ሆይ ብሎ አላህን ካመሰገነ በኋላ እግሩ እንዲቀበር አዘዘ ማለት ነው ባረከላሁ ፊኩምና በዚህ ልክ ነበሩ ደጋግ ቀደምቶቻችን እነኛ ውዶች በዛ ልክ ነበሩ ረሱልም ሰለላሁ ዐለይሂ ወሰለም ሶላት ውስጥ ይገባሉ እግራቸው አብጦ እስኪ ፈነዳ ድረስ ይሰግዳሉ በጣም ረጅም ከመቆማቸው የተነሳ የቴምር ዛፍ ወይም የቴምር ግንድ እስኪ መስላቸው ድረስ በማታ በሌሊት የሚሄዱ ሰዎች ንቅንቅ ሳይሉ ማለት ነው ሱብሃንአላህ እና ሶላት በዚህ ልክ ነው ከተለያዩ ጸያፍ ነገር ነፃ እንድንወጣ ነው የሚያደርገን ሶላት የምትሰግድ ወንድሜ እንዳትዋሽ ምክንያቱም ሶላት እንዳትዋሽ ያደርግሃል ሶላት የምትሰግድ ወንድሜ እንዳታጭበረበር ሶላት የምትሰግድ ወንድሜ አላህ የሚወዳቸውን ነገራቶች አትፈጽም ወደ ጸያፍ ነገር አትሄድ ጭራሽ ለምን ሶላቱ ከዛ መጥፎ ነገር አንተን ማገድ መቻል አለበት ሶላታችን የምንሰግለው ሶላታችን ከመጥፎ ነገር ማገድ ካልቻለ መለስ ብለን ራሳችንን መፈተሽ ይኖርብናል ባረከላሁ ፊኩም እና እያንዳንዱን ዒባዳ ፈተሽ ብናደርገው ከበስተጀርባው ትልልቅ የተደነገገባቸው ጥበቦች አሉ ማለት ነው እነኚህ መልካም ነገራቶች እነኚህ ጥበቦች ደግሞ እዚሁ ዱንያ ላይ የምናገኛቸው ሊሆኑ ይችላሉ አሊያም ደግሞ ለዱንያም ለአኺራችን የሚበጁ አኺራ ላይ የምናገኛቸው ይሆናሉ ማለት ነው ስለዚህ የታዘዙትን የዒባዳ ዘርፎች ባረከላሁ ፊኩም በፍቅርና በውዴታ ልንፈጽማቸው ይገባናል ኢስላምን ለሰጠን ጌታ ደግሞ ጠዋት ማታ ምስጋና ልናቀርብ ይገባናል ሱብሃንአላህ ጠዋት ማታ ሐቂቀተን ምክንያቱም አላህ በእያንዳንዱ እንቅስቃሴ በሰጠን በእያንዳንዱ ጸጋ ምስጋናን ይፈልጋልና ጠዋት ማታ አላህን እናመስገን በኢስላም ላይ ኖረው በኢስላም ላይ ጸንተው በኢስላም ወደ አኺራ አላህ ጋር ከሚገናኙ ሰዎች ያድርገን አላሁ ስብሓነሁ ወተዓላ እንግዲህ የኢስላም ውበቶች ባለፉት ክፍሎችም ለመናገር እንደሞከርኩት ከትልቅ ባህር ውስጥ በማንኪያ ወይም በጭልፋ እንደማንሳት ነው ባረከላሁ ፊኩም ተወስቶ የሚያበቃ አይደለም ማለት ነው ባህሩ ላ ሳሒለ ለሁ ዳርቻ የሌለው ሰፊ ባህር ነው ባረከላሁ ፊኩምና ኢስላምን የሰጠን ጌታ አላህ ጠዋት ማታ ልናመሰግን ይገባል አላሁ ስብሓነሁ ወተዓላ የኢስላምን ውበት በአግባቡ ተረድተው ለሰዎች አስረድተው ኢስላምን ኑረው ተላብሰውት በዛው አቋም ላይ አላህ ጋር ከሚገናኙት ያደርገን በቀጣይ ትምህርቶቻችን እስክንገናኝ ድረስ ለዛሬ ሰዓት ይገድበናል ሰላሙ አለይኩም ወራህመቱላሂ ወበረካቱሁ